ሰላም እንደምን አላችሁ የተወደዳችሁ ተመልካቾቻችን። ባለፉት ሳምንታት በአዲስ አበባ በሁሉም ክፍለ ከተሞችና የተለያዩ አካባቢዎች ህዝባዊ ውይይቶች እንደተደረጉ እናስታውሳለን። በእነዚህ ህዝባዊ ውይይቶች ላይ ደግሞ ከፍተኛ የመንግስት የስራ ኃላፊዎች ተሳትፈዋል። ተሳታፊ የነበሩ የህዝብ ተወካዮችም ደግሞ እንደዚሁ በውይይቶቹ ላይ መንግስት ሊመልሳቸው ይገባቸዋል ያሏቸውን ጥያቄዎች አንስተዋል። ባለፉት ዓመታት የተሰሩ ስራዎችን በተመለከተ ያላቸውን ሀሳብም እንደዚሁ አጋርተዋል። ዛሬም በእነዚህ ውይይቶች ላይ ከተሳተፉ ከፍተኛ የመንግስት የስራ ኃላፊዎች መካከል የተወሰኑትን እዚህ ስቱዲዮአችን ጋብዘን በውይይቶቹ ላይ ስለነበሩ ሀሳቦችና ስለተገኙ ግብአቶች መሰረት አድርገን እንነጋገራለን። አብራችሁን እንድትሆኑ በአክብሮት እንጋብዛችኋለን ተመልካቾቻችን። ሁላችሁም እንኳን ደህና መጣችሁ። ስለመጣችሁ እናመሰግናለን። አስቀድሜ እናንተን ላስተዋውቅ። እዚህ አጠገቤ የሚገኙ ከፍተኛ የመንግስት የስራ ኃላፊዎች አሉ ተመልካቾቻችን። ዶክተር ፍጹም አሰፋ የፕላንና ልማት ሚኒስትር፣ እንዲሁም ዶክተር ቢቄላ ሁሪሳ የብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ዘርፍ ኃላፊ፣ ዶክተር እንዳሻው ጣሰው የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር፣ እንዲሁም ወይዘሮ ጫልቱ ሳኒ የከተማና መሰረተ ልማት ሚኒስትር እዚህ ከኛ ጋር ይገኛሉ። የተለያዩ ሀሳቦችን እያነሳን ቆይታን እናደርጋለን። በድጋሚ አብራችሁን ሆኑ። በአዲስ አበባ ሁሉም ክፍለ ከተሞች ላይ ነው ይሄ ውይይት የተደረገው። በተለያዩ ክልል ከተሞች ደግሞ ሰፋ ባሉ ከተሞች ላይ ነበር ውይይቱ ሲደረግ የነበረውና ሁላችሁም ተሳትፋችኋል። እንደው ስገምት አንዳንዴ ቀረብ ብላችሁ ሄዳችሁ ማታውቁባቸው ቦታዎች ላይም የተገኛችሁ ይመስለኛልና የሚኖረው ስሜት የተለየ ነው ብዬ አስባለሁኝና ወይዘሮ ጫልቱ የነበረው ስሜት ምን ይመስላል? እርስዎ የነበሩት ሆሳዕና ነው። ሆሳዕና ላይ ምን አይነት ስሜት ነበረ? የህዝቡ አቀባበል፣ የነበሩ ሀሳቦች፣ አጠቃላይ እርስዎ ላይ የፈጠረውን ስሜት እስቲ ያጋሩ። የጉባ ብስራቶችና የመደመር መንግስት ትሩፋቶች በሚል መሪ ቃል መላው የሀገራችንን ህዝብ መወከል የሚችሉ የተለያየ የህብረተሰብ ክፍል ህዝብ አግኝተናል። በርከት ያሉ የኢትዮጵያ ከተሞችን እንዲሁ ማግኘት ችለናል። እንግዲህ ከመዲናዋ ከተማ አዲስ አበባ ጀምሮ ብዙ ከተሞቻችን ጋር እንዲህ አይነት ሰፋ ያለ የህዝብ ውይይት ነበረ። እንግዲህ ብልጽግና ፓርቲ ከለውጡ መንግስት የለውጡ መንግስት እንደመሆኑ መጠን በተለይ ከለውጡ ወዲህ እንደዚህ አይነት ሰፋፊ ህዝብን በቀጥታ የማግኘት ልምዱ የቆየ ባህላችን ሆኗል። እንግዲህ የትኛውንም ውሳኔ በፓርቲም በመንግስትም ሲወሰን የመንግስት ኃላፊዎች በሰሙት ልክ የፓርቲ ኃላፊዎችን በሰሙት ልክም ጭምር መረጃው ህዝብ ጋር መድረስ እንዲችልና የፓርቲውንም አቅም መጠቀም እንዲቻል የተቀመጡ ዳይሬክሽኖችም እንግዲህ የሚፈጸሙት ህዝብና መሬት ላይ ስለሆነ በቀጥታ መልእክቱን ለማድረስ የሚደረግ ባህል የተለመደ ነው። የዘንድሮ ግን እጅግ ለየት የሚያደርግ እውነትም የኢትዮጵያ ማንሰራራት ብለን ያልነው በተጨባጭ ህዝብ ጋርና መሬት ላይ መኖሩን በሚያረጋግጥ መንገድ የጉባ ብስራቶች በከፍተኛ ደረጃ ህዝባችን ጋር ኮሚኒኬት ማድረግ የተቻለበትና ህዝቡም ራሱ ዊትነስ ማድረግ የቻለበት እጅግ የተሳካ መድረክ ነው ብሎ ማንሳት ይቻላል። ዶክተር እንዳሻው እርስዎም ደግሞ እንደዚሁ የነበረው ውይይት ላይ የተሳተፉት ሰመራ ሎጊያ ነዋሪዎች ጋር ነበርና በአጠቃላይ እዛ አካባቢ የነበረው ስሜት የህዝቡም በደንብ ጥያቄዎችን ያነሳበት ስለነበረ ምን ስሜት ፈጠረው እርስዎ ላይ? ከአንድ ቦታ ወደ አንድ ቦታ ተጉዞ ከማህበረሰብ ጋር ውይይት ማድረግ ብዙ አይነት ስሜቶች ይኖሩታል። አንዱ የልምድ ልውውጥ ነው። ሁለተኛ አካባቢያችንን በደንብ ማወቅ መለየት፣ ሶስተኛም የተለያየ ቦታ ያሉ የህብረተሰብ ክፍሎች ለመንግስታችንና ለፓርቲያችን ያላቸውን አጠቃላይ ድጋፍ ምን ይመስላል የሚል ነገር መለየት አስችሏል። ባለፈው ጊዜ ከህብረተሰቡ ጋር ውይይት አድርገንባቸው እንደ ቤት ስራ የወሰናቸው ጉዳዮች ነበሩ። አሁን ደግሞ እየሰራን ያለነው በጣም ትልልቅ ሜጋ ፕሮጀክት በሀገር ደረጃ አሉ። አፈጻጸማቸው ምን ይመስል ነበረ? የትኞቹ ተፈጽመዋል? የትኞቹ በየትኛው ደረጃ ህብረተሰብ ጋር ደርሷል የሚል ነገር ለማየት ችለናል። በዋናነት የውይይታችን ዓላማ የነበረው ሁለት ጉዳዮችን ማረጋገጥ ነው። አንዱ የህብረተሰብ ተጠቃሚነት ነው። ሁለተኛው የህብረተሰብ ተሳትፎ ምን ይመስላል የሚሉ ጉዳዮች ለማረጋገጥ ነበረ። በሁለቱም አንግል ስናየው ያረግናቸው ውይይቶች ግቡን የመቱ
መንግስታችንና ፓርቲያችን የጀመሩት ስራ ትክክለኛ መሆኑ እውነትም ህብረተሰቡ እየተጠቀመ መሆኑና ከዚህ ባሻገር ደግሞ ሌሎች ልዩ ልዩ ፍላጎቶች ደግሞ ከጊዜ ወደ ጊዜ መጨመራቸውን ለማየት ችለናል። ውይይቱም ጥሩ ነበር፣ ጉዞዬም በጣም ጥሩ ነበር። ዶክተር ፍጹም ወደ ባህር ዳር ነው ያቀኑት። እርስዎ ደግሞና ከባህር ዳር ህዝብ ጋር የነበረውን ቆይታ የፈጠረቦትን ስሜት እስኪ ያጋሩ። በጣም የሚገርም ነበረ። አንደኛው እንደተባለው መንግስት በተለይ መንግስትን የሚመራው ብልጽግና ፓርቲ ህዝብን የማወያየት ህዝብን የማዳመጥ አቅልሃለሁ ከሚል ይልቅ ህዝቡ ምን ይላል፣ ምን ይፈልጋል የሚለውን ለማዳመጥ እንዲህ አይነት መድረኮች ሲያዘጋጅ ከዚህ ቀደም መጀመሪያ አካባቢ ባህር ዳር ባይሆንም ሌሎች ጋር ህዝብን ለማወያየት በሚሄድ ጊዜ ሰው እንዲመጣ የሚጠበቀው ቁጥር የታቀደ ቁጥር እንዲመጣ ብዙ ሰዓት መጠበቅ ነበረ። በዛም ላይ እንግዲህ ከታሰበው በጣም ዝቅተኛ ቁጥር ያለው ሰው መጥቶ በታሰበው ደረጃ ውይይቱ ሳይደረግ የሚካሄድባቸው ጊዜዎች በተለይ መጀመሪያ የህዝብ ውይይት በደንብ በጀመረን ጊዜ ማስታወሰው ነው። ይሄኛው በጣም የሚገርም ነው። ህዝቡ በጣም በጠዋት መጥቶ በጊዜ ከተፈለገው ሰዓት ቀድሞ መጥቶ ከሚፈለገው ቁጥር በላይ ወይም ከታቀደው ቁጥር በላይ መጥቶ በጉጉት የውይይት ሰዓቱን ይጠብቅ ስለነበረ በጣም ከህዝብ ጋር ተቀራርቦ መስራት መጀመራችን ህዝብን ማዳመጣችን እንዴት ውጤት እያመጣ መሆኑን ያቀድናቸው እቅዶች መሬት ላይ እየወረዱ ህዝቡ ጋር ውጤት እያሳዩ መሆኑን ህዝብ ፍላጎት እያሳየ ያሳየ በመሆኑ በጣም የሚገርም ነበር። ለኔ የሰጠኝ እንግዲህ ስሜት ህዝቡ ውስጥ ያለ አንደኛ የመልማት ፍላጎት፣ ተጨማሪ ጥያቄዎች በነጻነት የመግለጽ የተሰሩ ስራዎችንም አክኖሌጅ የማድረግ እና ይሄ ውይይት ደግሞ እንዲቀጥል የመፈለግ በጣም ከፍተኛ በህዝብና በመንግስት መካከል ያለ ግንኙነት የመጠንከር ሁኔታን ያሳየኝ በመሆኑ በጣም በእጅጉ ደስ ብሎኝ ነው የመጣሁት። ከፍተኛ የመንግስት የስራ ኃላፊዎች ህዝቡ በየቀኑ በአካል የማያገኛችሁ ሰዎች ነበራችሁ፣ ህዝቡ ድረስ ሄዳችሁ ስታወያዩ የነበረውና እርሶስ ከህዝብ ጋር የነበረው ቆይታ የፈጠረቦት ስሜት ምን ይመስላል? እኔ በደቡብ ምዕራብ ኢትዮጵያ ክልል የሚዛን አማን ከተማን ህዝብ ነው ያወያየሁት። የሚዛን አማን ከተማ በደቡብ ምዕራብ አቅጣጫ የሚገኝ ትልቅ ከተማ ነው። ከጅማ ወደ 200 ምናምን ኪሎ ሜትር ርቆ የሚገኝ ነው። የደቡብ ምዕራብ ክልል ወደ 13 ብሔር ብሔረሰቦች የሚገኝበት ወንድማማችነት፣ እህትማማችነት፣ አብሮነት በደንብ በተግባር የሚታይበት ለዘመናት ወንድማማችነትን እየገነባ የመጣ ነው። ሚዛን አማን ከተማም ትንሿ ኢትዮጵያ፣ ሌላኛዋ ትንሿ ኢትዮጵያ ማለት ይቻላል። በከተማው ተገኝተን የልማት ስራዎችን ለማየት እድል አግኝተናል። በተለይ በዛ አካባቢ በ5 ኪሎ ሜትር ርቀት ላይ የሚሰራውን የደንቢ ሎጅ ለማየት እድል አግኝተናል። ፈጣሪ ባርኮ የሰጠንን ሀብት ደግሞ ትንሽ በእጅ ነካክተን ወደ ቱሪስት መስህብነት መቀየር እንዴት መልካም ነገር እንደሆነ ያየንበት ነው። እዛው አቅራቢያ በጥቂት ኪሎ ሜትሮች ርቀት ደግሞ የአየር ማረፊያ እየተገነባ ነው። ሁለቱም በመጠናቀቅ ሂደት ላይ ነው ያሉት። እነዚህ ሲጠናቀቁ ይሄ አካባቢ የልማት አካባቢ መሆኑን አይተን ነው ወደ ውይይት የገባ ነው። ከተለያዩ አካባቢዎች የሚመጡ አመራሮች የከተማውን ሕዝብ ያገኛሉ ሲባል ያላቸው ስሜት፣ ያላቸው ጉጉት፣ መጥተው ለመሳተፍ ከመሪዎች ጋር ፊት ለፊት ለመገናኘት ያለው ጉጉት፣ ያለው እቅድ፣ ያለው ፍላጎት በጣም ትልቅ ነው ማለት ነው። አንዳንድ ቦታ የተዘጋጀው ወንበር፣ የአዳራሹ መጠንና የሚመጣው ሰው አልጣጣም ይልሻል ማለት ነው። ሰው መምጣት ይፈልጋል፣ መሳተፍ ይፈልጋል፣ መገኘት ይፈልጋል፣ ቆሞም ቢሆን ማዳመጥ ይፈልጋል ማለት ነው። አንዳንድ ቦታ ይሄ በጣም የሚያበረታታ ነገር ነው። ያየሁት እዛ አካባቢ ማህበረሰብ በተለይ ከተለያዩ የህብረተሰብ ክፍሎች የተሳተፈ ነው። ወጣቶች ነበሩ፣ ሴቶች ነበሩ፣ የሀገር ሽማግሌዎች ነበሩ፣ የሃይማኖት አባቶች ነበሩ፣ ምሁራን ነበሩ፣ የመንግስት ሰራተኞች ነበሩ። ከተለያዩ የህብረተሰብ ክፍሎች የተውጣጣ ነበረ። ከዚህ አንጻር ተሳትፎ እጅግ በጣም ተስፋ የሚሰጥ የሚያበረታታ ነበር ማለት ነው። ሁለተኛው እዛ ከመጡ በኋላ ከመድረክ ሀሳቦች ከቀረቡ በኋላ እጅ አውጥተው ለመሳተፍ ያለው ፍላጎት ማለት በቃ
አንድ ሳምንትም 3 ቀንም 4 ቀንም ብናወያይ አናዳርስም ማለት ነው። ሁሉም ሰው አንደኛ የተሰሩ ስራዎችን ማድነቅ ይፈልጋል። ሁለተኛ እንዲስተካከልለት እንዲታረምለት የሚፈልገውን ነገር ማንሳት ይፈልጋል። የእውቅና ሊሰጣቸው የሚገባቸውን ነገሮች ድምጹን ከፍ አድርገው እውቅና መስጠት ይፈልጋል። እኛ ከናንተ ጋር ነን፣ ልፋታችሁን እንገነዘባለን። እንደ ሀገር ኢትዮጵያን ከፍ አድርጋችኋል። ይሄን ነገር ደግሞ ብታዩልን ደግሞ የበለጠ ጉልበት ይሆነናል የሚል ሀሳብ ያነሳል። በጣም የገረመኝ ነገር እኛ በሀገር ደረጃ የጉባ ብስራቶች ብለን ከፍ አድርገን ሀገራዊ አጀንዳ አድርገን የምንሰራቸውን ስራዎች ጠረፍ ነው የሚባል አካባቢ ያለ ማህበረሰብ ድረስ በዛ ደረጃ ያውቀዋል፣ ይረዳቸዋል። እኛ የጉባ ብስራት ብለን የወል ስም ሰጥተን የጠራነውን ነገር የህዳሴ ግድብን ጨረሳችሁልን አይደለም፣ በጣም ደስ ብሎናል፣ ፈጣሪ ይባርካችሁ። አሁን የማዳበሪያ ፋብሪካ ባለቤት ልታረጓት ነው አይደለም ኢትዮጵያ ከማዳበሪያ ገዢነት ወደ ማዳበሪያ አምርቶ ተጠቃሚነት ልትሸጋገር ነው አይደለም። ኢትዮጵያን የጋዝ ምርት ባለቤት አድርጋችኋት በጣም እናመሰግናለን። እኔም እድሜ ሰጥቶኝ ሽማግሌዎቹ እንዲህ ነው የሚሉት፣ እኔም እድሜ ሰጥቶኝ ኢትዮጵያ የብልጽግና ተምሳሌት ሆና ለማየት ያብቃኝ። እናንተም እድሜ ሰጥቷችሁ የበለጠ ኢትዮጵያን ከፍ ለማድረግ የሚያስችል ጉልበትና አቅም ይስጣችሁ። የተባለቿን የባህር በር ደግሞ እንደምንም ብላችሁ አምጡልን የሚል ስሜት ስለሆነ የበለጠ ቁጭት የበለጠ ተነሳሽነት የሚፈጥር ጉልበት የሚሆን አይነት መድረክ ነው የነበረው ማለት ነው። ለሁላችሁም ተመሳሳይ ስሜት እንደፈጠረባችሁ ተረድቻለሁ። እኔ በበኩሌ ዶክተር ቢቂላ እዚሁ ላይ አንድ ጥያቄ ማከል ፈለግኩኝ ለርሶ። መጀመሪያ ላይ እነዚህ ውይይቶች እንዲደረጉ ሲታሰብ ለማሳካት የተፈለገው ዓላማ ምን ነበር የሚለውን ጥያቄ እናንሳ። እንደ መደመር መንግስት 4 ዓላማዎችን ማሳካት አለብን የሚል ዓላማ ይዘን ነው ወደዚህ ውይይት የገባ ነው። አንዱ የመደመር መንግስት ባለፉት ዓመታት የሰራቸውን ስራዎች፣ ያመጣቸውን ለውጦች፣ ያሳካቸውን እቅዶች እና ያስመዘገባቸውን ድሎች ህዝቡ ሊገነዘብ በሚችል ደረጃ እናቅርብና ህዝቡ ሀገራዊ አጀንዳዎችን፣ ትላልቅ ስኬቶችን፣ ትላልቅ ድሎችን አውቆ ተገንዝቦ በዛ ደረጃ ከፍ አድርጎ የሚጠበቅበትን ሚና መጫወት እንዲችል ከጉባ ብስራቶች በፊትም ያሳካናቸውን ስራዎች ለህዝቡ ፊት ለፊት አግኝተን ለህዝቡ እናቀርብ ነው። አንዱ እሱ ነው። ሁለተኛ መንግስት ተናጋሪ ብቻ ሳይሆን አድማጭም ስለሆነ ህዝቡን እናድምጠው፣ ፊት ለፊት እናግኘውና የህዝቡን ፍላጎቶች፣ መሻቶች፣ ቅሬታዎች፣ ጥያቄዎች እና ወደፊት እንዲስተካከሉለት እንዲታረሙለት የሚፈልጋቸውን ነገሮች ፊት ለፊት እናግኝና የተለያዩ የህብረተሰብ ክፍሎችን አንድ አዳራሽ ውስጥ አግኝተን እናናገር ነው። መንግስትና ህዝብ ፊት ለፊት ይገናኝ የሚል። ሶስተኛው ደግሞ በአጠቃላይ የሚቀጥሉት ፊት ለፊታችን ያሉ በጣም ትላልቅ ነገሮች ስላሉ መንግስት የሚጠበቅበትን ኃላፊነት እንዲወጣ፣ ህዝብም ደግሞ ከፊታችን ለሚጠብቁ ትላልቅ የጉባ ብስራቶች ሂደቶችና ውጤቶች የሚጠበቅበትን ሚና አውቆ እንዲወጣ የሚያስችል የጋራ ተልዕኮ የጋራ መዳረሻ ላይ ከተስማማን በኋላ መንግስትም የቤት ስራውን ወስዶ እንዲሰራ፣ ህዝብም ደግሞ የሚጠበቅበትን ሚና እንዲጫወት ተልዕኮ ለመስጠት ነው። አራተኛው ህዝብን በተለያየ መንገድ ሊያደናግሩ የሚሞክሩ የተሳሳተ መረጃ የሚሰጡ የሐሰት መረጃዎች፣ የሚያደናግሩ የሚዲያ ዘመቻዎች፣ በግራም በቀኝም የተቀናጁ የህዝብን መረጋጋት ሊነሱ የሚችሉ የህዝብን ግንዛቤ ሊያዛቡ የሚችሉ መረጃ ሊያዛቡ የሚችሉ ጉዳዮችን ህዝብ ጋር ፊት ለፊት ተገናኝተን እውነቱን እንዲያውቅ ከእውነት ጋር እንዲቆም እና ከአፍራሽ መረጃዎችና ከአፍራሽ ዘመቻዎች ራሱን ቆጥቦ ከእውነትና ከእውቀት ጋር እንዲቆም የጋራ ግንዛቤ የጋራ አቋም ለማስያዝ ነው ማለት ነው። እነዚህን 4 ነገሮች በምናይበት ጊዜ በጣም የተሳኩ ነበረ ማለት ነው። አንደኛ ህዝቡ ተገንዝቧል እውነትን። ሁለተኛ መንግስት የሚሰራቸውን የሚያሳካቸውን ያስመዘገባቸውን ድሎች በሀገረ መንግስት ግንባታ፣ በኢኮኖሚ እንቅስቃሴዎች፣ በማህበራዊ ልማት ስራዎች፣ በከተማ ልማትና በሌሎች ስራዎች እንዲሁም በዲፕሎማሲያዊ እንቅስቃሴዎች የተሰሩ ስራዎችን የመጡ ውጤቶችን እንደሚገነዘብ ድምፁን ከፍ አድርጎ ተናግሯል። ሁለተኛ
በሚቀጥሉት ጊዜያት ደግሞ መንግስት ይሄን የሚሰራ ከሆነ እኛ ደግሞ በራሳችን አቅማችን በፈቀደ መጠን እነዚህን በመስራት ከመንግስት ጎን እንቆማለን የሚል የጋራ አቋም የጋራ ግንዛቤ የተያዘበት ነበር ማለት ነው። አላማውን ያሳካ መድረክ ነበር ማለት ነው። መልካም አመሰግናለሁ ዶክተር። ወደ እርስዎ ልምጣ ዶክተር እንዳሻው። እንዲህ አይነት ውይይቶች መካሄዳቸው አዲስ ነገር አይደለም። ባለፉት አመታትም የተለመደ ነው። በተለይ ደግሞ የለውጡ መንግስት በደንብ ሲሰራበት የነበረው እንደዚህ ወደ ህዝብ ቀርቦ ህዝብን ማዳመጥ ላይ በትኩረት ሲሰራበት የነበረ ጉዳይ ነው። እነዚህን ጥያቄዎች በቅርበት ከማዳመጥ አኳያ የዚህ የአሁኑ ባለፉት ሳምንታት የተደረገው ውይይት ምን አይነት እንድምታ አለው የሚለውን ሀሳብ እናንሳው። በፊት እንደዚህ አይነት ውይይቶች ነበሩ። የዛሬ 8 ዓመት 9 ዓመት ይኖራሉ። ግን የአንድ ክልል አመራር አንድ ክልል አይሄድም። የአንድ አካባቢ ተወላጅ ሌላ ክልል ሄዶ አያወያይም። ይሄ ማለት እንደ ሚስጥር ማባከን ነበር የሚቆጠረው። ሁለተኛም ለራሴ ልጅ ካልሆነ ጉዳይን አልነግርም ብሎ ነበር የሚታሰበው። አሁን ይህንን ባህል ሰብረነዋል። በዚህ ባለፈው 6-7 ዓመት የትኛውም የብልጽግና አመራር በየትኛውም ደረጃ ላይ ያለ አመራር ከአንድ ቦታ ወደ አንድ ቦታ ተንቀሳቅሶ የትኛውም ቦታ ያወያያል። ይሄ የሪፎርም አንድ ውጤት ነው ብለን ነው የምንወስደው። የሪፎርም ውጤት ብቻ ሳይሆን በመንግስታችንና በፓርቲያችን ውስጥ ያለው መተማመንን ያመለክታል። እኔ ለምሳሌ ሰመራ ነው ያወያየሁት። ሰመራ ሄጂ ሳወያይ ልጄ ብሎ ነው የተቀበለኝ። ሌሎች ጓደኞቻችን የተለያየ ቦታ ሄደዋል። ልጆቻችን ብለው ነው የተቀበሉ እና የጋራ እምነት በተለይ ይሄ ነጣጣይ የሆነ ወይም ከፋፋይ የሆነ ትርክትን ከማስወገድና የጋራ ትርክትን ወይም ይሄን ግራንድ ናሬሽን የምንለውን ለመመስረት ወይም መሰረት ለመጣል እጅግ በጣም ትልቅ አስተዋጽኦ አለው። ሌላው እኔ ክልል ያለውን ጉዳይ እኔ ሚኒስቴር መስሪያ ቤት ያለውን ጉዳይ እኔ ብቻ አይደለም ማዳመጥ ያለብኝ፣ ሌሎች ሰዎች ማዳመጥ መቻል አለባቸው። እዛ ጋር የተገኘ ድል ካለ የሁላችንም ድል ነው የሚሆነው። እዛ ጋር የተገኘ ውድቀት ካለ ደግሞ የሁላችንም ውድቀት ነው የሚሆነው እና ይሄ ኮሌክቲቭ ሊደርሺፕ ስለምናከናውን በመንግስታችን ውስጥ ይሄ ተሳክቷል ወይስ አልተሳካም የሚለውን ነገር የምናረጋግጥበት ነው። በተረፈ ማህበረሰቡ ጋር ቀረብ ብሎ ማዋየት እምነት ይፈጥራል፣ መተማመንን ይፈጥራል። ወይዘሮ ጫልቱ እዚህ ላይ የእርስዎ ሀሳብ ምንድን ነው? በተለይ ወረድ ብሎ በእናንተ ደረጃ ያለ የመንግስት የስራ ኃላፊ ከህዝቡ ጋር ፊት ለፊት ተገናኝቶ መነጋገሩ፣ ጥያቄዎችን መመለስ መቻሉ ምንድን ነው እንድምታው? የጋራ የሆነችዋን ሀገራችንን ኢትዮጵያን በመዘንጋት ሁሉ ሰው በክልሉ ብቻ እንዲታጠርና በማንነት ፖለቲካ አካባቢዎቻችን በጣም የታጠረበትን ጊዜ ሁላችንም እናስታውሳለን። የአንዱ ክልል አመራር ወገኔ ነው፣ የአንዱ ክልል ህዝብ የኔ ወገን ነው፣ የራሴ አካል ነው ብሎ ከማሰብ ይልቅ እሳትና ጭድ ይባል የነበረበትን ሁኔታ እናስታውሳለንና ያ ተሰርቶበት የመጣ ውጤት ነው፣ በውጤት ይገለጣልና አንዱ አሳይመንት የነበረው ሀገራዊ አንድነትና ህብረ ብሔረሰባዊ አንድነትን በሚዛኑ ማየት አለብኝ ብሎ የኛ ፓርቲ ብልጽግና ያምናል። ያንን ለማምጣት ያንን በጣም ፍራግመንትድ የሆነ ልዩነትን ማጥበብ የሚቻለው የኔነት ስሜት ማምጣት የሚቻለው በመጨፍለቅና በፍጹም አንድነት ሳይሆን ልዩነቶቻችን ተፈጥሯዊ ናቸው፣ ይከበራሉ። ነገር ግን ህዝብ ማለት ደግሞ የጋራ ነው፣ ኢትዮጵያ ማለት ደግሞ የጋራ ናት የሚለውን እሳቤ ማምጣት የሚቻለው ከምንም በላይ ይሄ ሰውነት ማንነት የሚለው ነገር በጣም የጎላበት ይሄ በሆነ ማህበረሰብ ብቻ የሚገለጥ ሳይሆን አክሮስ ሀገር ኢትዮጵያ ላይ ያለው ማህበረሰብ ተመሳሳይ ስሜት ተመሳሳይ ፍላጎት ያላቸው መሆኑን ማየት ይቻላል። በዚህ አጋጣሚ እንግዲህ ፌዴራል መንግስት ላይ እንግዲህ ተንጠልጥሎ ያለ መንግስት ሳይሆን ታች ግራውንድ ላይ ቀበሌ አካባቢ ላይ ታች ያለ ማህበረሰብ ጋር ሄዶ ማወያየት ማለት እኔ እውነት ለመናገር ተጨማሪ ኢነርጂ፣ ተጨማሪ አቅም፣ ተጨማሪ ጉልበት ይዘን የመጣ ነው። ምክንያቱም እኛ የሰራናቸው የልማት ስራዎች ቅድም ለማንሳት እንደተሞከረው በተለይ እኔ ከተማና መሰረተ ልማትን እንደሚመራ እንደማስተባብር ሰው ከተማ ልማት ላይ የመጣውን አጠቃላይ መሰረተ ልማት ላይ የመጣውን ከከተሞች ኮሪደር አኳያ የተገለጠውን የክልሎች የከተማ ፖቴንሻል እና የአገር ማንነት ከኔ በላይ ህዝቡ ሲገልጥ ያንን ቁጭ ብሎ ማዳመጥ እጅግ የሚያስደስት ነው። ተጨማሪ ጉልበት አግኝተን የመጣ ነው። ህዝቡ ደግሞ እኛ የሰራናቸውን ስራዎች ከፍተኛ ዊትነስ ያደርጋል።
በዛ ልክ ደግሞ የጎደሉትን በነጻነት የማንሳት አቅም መፈጠሩን ስናይ እውነትም ያሰብነውን ብልጽግና ማረጋገጥ እንችላለን። መሰረት ደግሞ መጣል የምንችለው በዲሞክራሲያዊ አፕሮች ስለሆነ ፊት ለፊት ላይ የፌዴራል መንግስት ነው፣ ሚኒስትር ነው፣ ፕሬዝዳንት ነው የሚል ነገር የለም ማለት ነው። ይሄን ሰርታችኋል፣ በርቱ፣ ከጎናችሁ ነን፣ የሚቀራችሁ ይሄ ነው፣ ይሄንን ደግሞ አስተካክሉ፣ በሚቀጥለው ይሄን እንደምትመልሱ ደግሞ ከጎናችሁ ነን፣ በርቱ ብለው ተጨማሪ ጉልበት ያገኘንበት ነውና እጅግ ትምህርት የሚሰጥ ነው ከህዝቡ ጋር መወያየት የሚለውን ለማንሳት ነው። መልካም ዶክተር ወደ እርስዎ ልምጣ። እርግጥ ሁላችሁም ጋር ተመሳሳይ የሆኑ ነገሮች ሊኖሩ እንደሚችሉ አስባለሁኝ። ግን ደግሞ እንድናነሳው ፈልጌ ነው። ቀላል ነገር አይደለም። ህዝቡም እዛ ጋር ሲመጣ ልክ ሌላ ጊዜ በአካባቢው ላይ ያሉ የስራ ኃላፊዎች ጋር እንደሚወያየው አይደለም። በደንብ ጠንከር ያሉ ጥያቄዎችንም ማንሳት የሚችልበት መድረክ እንደሆነ አስቦ ነው የሚመጣውና እንድምታውን በእርሶ በኩል የተረዱትን ነገር ለእኛም እንዲያጋሩን ፈልጌ ነው። ህዝብ በዛ ሌብል በነጻነት ከሚጠበቀው ቁጥር በላይ ቅድም እንዳልኩት ወጥቶ ሁሉ ሰው ለመናገር እየፈለገ ጥንካሬያችንን ብቻ ለይስሙላ ሳይሆን የደከማችሁት እዚህ ቦታ ላይ ነው፣ ይሄንን ስሩ፣ ይሄ ግድፈት አለ። አንዳንዱ ጋር ስም እየጠቀሱ ለምሳሌ በክፍለ ከተማ፣ በቀበሌ፣ በወረዳ ችግር ካለ ስም እየጠቀሱ ተጠያቂነትን አረጋግጦ ብሎ ማንሳት መቻል የህዝብና የመንግስት ግንኙነት በጣም እየጠነከረ መምጣቱን ያሳያል። የበለጠም ያጠነክረዋል። አንዱ እንደምታ ይሄ ነው ማለት ነው። ሌላኛው እንደምታ ያው የዴሞክራሲ ባህል የመጠንከር ነው፣ ምንም ጥርጥር የሌለው። ስጋት የለም። አሁን በደንብ መድረኮቹ የሚያሳዩት እንግዲህ ጥያቄዎቹን በሚዲያም እናንተ የህዝቡን ውይይት ዘግባችኋል አይደለም? በነጻነት ነው ህዝቡ ዲሞክራሲ በቃ ሰው ይሆናል ያለውን ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ ጥያቄ በነጻነት መጠየቅ ችሏል እና በተለይ ከአሳታፊነትም አኳያ የሁሉም ማህበረሰብ ክፍል መምጣት መቻሉ ሴቶች፣ ወጣቶች፣ የንግዱ ማህበረሰብ አባላትን ጨምሮ ከሃይማኖት አባቶች፣ የሀገር ሽማግሌዎች ሁሉም የህብረተሰብ ክፍል የተሳተፈበት መሆኑ ከተሳትፎም አጠቃላይ ከተነሱ ነገሮችም የዲሞክራሲ ባህል ግንባታ አኳያ ትልቅ እንደምታ ያለው ነው። ያን እያጠነከረ የሚሄድ ነው ማለት ነው። በሌላ ደግሞ በኩል ስንመለከተው ሌላ ተጨማሪ እንደምታው እንግዲህ እንደ መንግስት ለህዝቡ ፖሊሲ እንቀርጻለን፣ እቅድ እናወጣለን፣ ፕሮግራሞችን እንቀርጽና የህዝቡ ጥያቄን ይመልሳል፣ የልማት ጥያቄን ኢኮኖሚያዊ ይሁን ማህበራዊ ልማት ጥያቄን ይመልሳል ብለን ምንሰራቸው ግራንድ ነገሮች እንዳሉ ሁሉ በተለይ በጣም ኢላማውን የመታ ስራ ያልሆነ ቦታ ኢላማውን ስተን ህዝቡ ምንድነው ኤግዛክትሊ የሚፈልገው? እስካሁን የሰራነው ነገር አለ? የእውነት ጥያቄዎቹን መልሰናል በሰራናቸው ስራዎች ወይስ ገና መመለስ ያለብን ሌሎች በርካታ ጥያቄዎች አሉ? የምንሰራው የልማት ስራ ኢላማውን ያሳካ ነው የሚለውን ለመፈተሽ ትልቅ እድል ይሰጣል። የተገኙ ግብአቶች ብዙ ነው የሚሆኑት፣ በጣም በርካታ ነገሮች ስለሆነ እንደ ሀሳብ የሚነሱትና ግብአቶችንም እንዲሁ ከማግኘት አኳያ ውይይቶቹ የነበራቸው ፋይዳስ? ባለፉት ጊዜያት ባለፉት አመታት ህዝብ ሲያነሳቸው የነበሩ ጥያቄዎች በተለይ ህዝብ ቆጥሮ ለመንግስት ይፈቱልኝ፣ ይታዩልኝ፣ ይስተካከሉልኝ ያላቸው ጥያቄዎች ምን እንደሆኑና እነዛን ከመፍታት አኳያ መንግስት የትኞቹን ጉዳዮች እንደፈታ፣ የትኞቹ ጉዳዮች በሂደት ላይ እንዳሉ፣ የትኞቹ ጉዳዮች ደግሞ ለጊዜው አቅም የሚጠይቁና ዝግጅት የሚጠይቁ ህዝብ ሊታገሰን የሚገባው የትኞቹ እንደሆነ ተለይቶ የከተማ አስተዳደሩና ክልሉ በጋራ ሆነው ከፌዴራል የሄደው ዋና አፈጻጸሞችን የያዘውን አንድ ላይ ለህዝብ አቅርበን የጀመር ነው። ስለዚህ ህዝብ ባለፉት አመታት ምን ሲጠይቅ ነበር፣ የትኞቹ ተመልሰዋል፣ የትኞቹ በሂደት ላይ ናቸው፣ የትኞቹ ደግሞ ጊዜ አቅምና ዝግጅት ይፈልጋሉ የሚሉን አቅርበን ስለነበረ ለውይይቱ መነሻ ሆኖ የነበረውም እሱ ስለነበረ የተገኘው ግብአትም እሱን መሰረት ያደረገ ነው ማለት ነው። አንዱ የተገኘው ግብአት የገባኝ ነገር ህዝብ ከሰራንለት፣ ጥያቄውን ከሰማን፣ አቅም በፈቀደ መጠን ከስር እየመለስን ከሄድን ህዝብ ይገነዘባል፣ ያውቃል።
የተሰራውን ስራ ቆጥሮ ይናገራል ብቻ ሳይሆን ያመሰግናል። የሰሩትን መሪዎች ያመሰግናል፣ የሰሩትን መዋቅሮች ያመሰግናል፣ መንግስትን እንደ መንግስት ያመሰግናል፣ እውቅና ይሰጣል። አንዱ የተገኘው ግባት ይሄ ነው። በጣም ወሳኝ ነገር ነው። ሁለተኛ ህዝብ መንግስት ችግሮችን ይፈታልኛል አቅም አጥሮት ነው እንጂ የበጀትና የሌሎች ጉዳዮች ችግር ሆኖ ነው እንጂ ህዝብ መንግስት ችግሬን ይፈታልኛል ብሎ ያምናል። ትረስት አለው፣ በመንግስት ላይ ትረስት አለው። ይሄን ተገንዝበናል፣ በደንብ ነው የተገኘ። ስለዚህ የጸጥታ ችግሩን፣ የመሰረተ ልማት ችግሩን፣ ሌሎች ችግሮችን በሙሉ ሊፈታልን የሚችለው መንግስት ስለሆነ እኛ መንግስትን ልንደግፍ ይገባል፣ ሚናችንን ልንወጣ ይገባል የሚል ግብአት ነው የተረዳ ነው ማለት ነው። ሶስተኛ ህዝብ መንግስትን ይከታተላል። ጥሩ የተሰሩ ስራዎችንም ይከታተላል፣ የጠፉ የተንጋደዱ ነገሮችንም እግር በእግር ይከታተላል። ማንኛውም ሰው እና አመራር ከህዝብ አይን ሊያመልጥ አይችልም፣ ከህዝብ ክትትል ሊያመልጥ አይችልም። እቺን ተረድተናል። እያንዳንዷን በቀበሌ ያለች ችግር፣ በወረዳ ያለች ችግር፣ በከተማ ያለች ችግር፣ በክልል ያለች ችግር፣ በፌደራል ደረጃ ያለች ችግር ህዝብ ያውቃል እና እያንዳንዷ ቦታ ጠቅሶ ስም ጠቅሶ ሰው ጠቅሶ ነው የሚያነሳው ማለት ነው። ስለዚህ እኛ በህዝብ የዕለት ተዕለት ክትትል ስር ነን ብለን ነው ስራችንን መስራት ያለብን። ምንም ማምለጥ አንችልም ከህዝቡ ማለት ነው። ያን በደንብ ተገንዝበናል። ህዝብ ይከታተላል፣ ይደግፋል፣ በመንግስት ላይ እምነት አለው እና የልማት ውጥኖቹ ተሳክቶ ለማየት ይጓጓል። ይሄ እንዲሆን ደግሞ ከስር ከስር የሚነሱ ጥያቄዎች እንዲፈቱለት ይፈልጋል። ዝም ማለት አንችልም እንደ መንግስት ማለት ነው። ማዳመጥ፣ በእቅድ ማካተት፣ ምንችለውን ከስር ከስር የመፍታት የፈታነውን ደግሞ ለህዝብ አቅርበን ያልፈታነው ደግሞ ከአቅም ጋር ከዝግጅት ጋር ከበጀት ጋር የተያያዘ መሆኑን እያስረዳን እምነቱን እያጠናከረን መሄድ እንደሚጠበቅብን ነው ተምረን የመጣ ነው ማለት ነው። መልካም ነው። ባለፉት ዓመታት በመደመር መንግስት በኢትዮጵያ በጣም ትላልቅ የሚባሉ ፕሮጀክቶች የተሳኩበት፣ ለዓመታት የተጓተቱ አዳዲስ የተጀመሩ ፕሮጀክቶች የተጠናቀቁበት፣ ለኢትዮጵያውያን አዲስ የሆኑ ነገሮች ጭምር የታዩበት፣ ለወደፊት ተስፋ የሚሆኑ ፕሮጀክቶችም ውጥናቸው የተጀመረበት ጊዜ ላይ ነው ያለነውና ከዚህ አኳያ ህዝቡ ብዙ የደስታ ስሜቱን ሲገልጽ ተመልክተናልና ህዝቡ የነበረው የእነዚህ ፕሮጀክቶች ላይ የነበረው እሳቤ ምልከታ ምን ይመስል ነበር? እንዴት ተረዱት? ከለውጡ መንግስት ወዲህ ከተሞቻችን የድህነት መገለጫዎች አይደሉም፣ የመልካም አስተዳደር እጦት አይደሉም፣ ከተሞቻችን የብልጽግና ማሳያና መዳረሻ እናደርጋቸዋለን ተብሎ ፓርቲ አቋም ወስዶ ምንም እንኳን አዲስ አበባ ላይ በተጀመረው መጀመሪያ የጀመርነው አዲስ አበባ ላይ ብቻ ቢሆንም ዛሬ ላይ ወደ 76 የሚሆኑ የኢትዮጵያ ከተሞች የኮሪደር ልማት መጠናቸው ቢለያይም እጅግ ንጹህ ሰፋፊ መሰረተ ልማቶች ስታንዳርድን መሰረት ያደረጉ መሰረተ ልማቶች እየተሰሩ እንደሆኑና የዛሬ ከተሞች ብቻ ሳይሆን ነገ ሊፈጠሩ የሚችሉ ከተሞችንና የከተማ ነዋሪዎችንም መሸከም የሚችል መሰረተ ልማት እየተዘረጋ መሆኑን የሚታይበት ወቅት ስለሆነ ከዛ ውስጥ አንዷ ምሳሌ እንግዲህ እኔ የነበርኩባት የሆሳና ከተማ ናት። የሆሳና ከተማ እንግዲህ ዞር ብለን አይተናል። እንደ ነገ ከህዝብ ጋር ውይይት ልናደርግ ቀድመን የተሰሩ ስራዎች ምንድናቸው? የህዝብ ፍላጎቶች፣ ጥያቄዎች ምንድናቸው? የተመለሱት ምንድናቸው? በመመለስ ሂደት ላይ ያሉት ምንድናቸው? የሚለውን እኛ እያንዳንዷን ቦታ ተንቀሳቅሰን ለማየት ጥረት አድርገናል። እጅግ የሚያጓጉ ስራዎች፣ ከፍ ያሉ የፕሮጀክት ማኔጅመንት አፈጻጸም ሂደት የደረሰበትን ሆሳና ከተማ ብቻውን ክልሉ ብቻውን ለሌላ ክልል ምሳሌ መሆን የሚያስችል ብዙ ስራዎች የተሰሩበት ነው። መንግስትና ማህበረሰብ በከፍተኛ ደረጃ ግንኙነታቸው የተጠናከረበት፣ ትረስት የተፈጠረበት፣ ዛሬ በዚህ ሁሉ ቻሌንጅ እንዲህ አይነት ስራ መስራት የሚችል መንግስት እና ፓርቲ ነገ ነገሮች ሲረጋጉ ወደ ቦታቸው ሲመለሱ ከዚህ በላይ ይሰራልኛል በሚልና ተደማሪ የእድገት ጥያቄና ፍላጎት የተነሳ የማይጠየቅ ነገር የለም ማለት ነው። ትችላላችሁ የሚለው ትረስት
ኦልሬዲ የተፈጠረ ስለሆነ ከዚህ ይሄንን ተምሬያለሁ አይቻልም። መልካም ዶክተር ፍጹም ባህር ዳር በፈተና ውስጥ ሆኖ የመስራት የማልማት ተምሳሌት የሆነች ከተማ ናት ብዬ አስባለሁኝ። የተለያዩ የጸጥታ ችግሮች በነበሩበት ጊዜ እንኳን ከተማዋም በአካባቢዋ በዙሪያዋም በርካታ ነገሮች የተሰሩባት ከተማ ናት። ህዝቡ እንዴት ነው ያንን ስራ ተረድቶ ሀሳቡን ሲገልጽ የነበረው? በፈተና ውስጥ ሆኖ ላለመስራት በጣም ብዙ ምክንያት አለ አይደለም? ለአመራሩ ቀድመን ሰላሙን እንጨርስ፣ ቀድመን ይሄን እናርግ፣ አሁን በዚህ ውስጥ ሆነን እንዴት እንሰራለን? እኔ አዲሱን ኖርማል ኒው ኖርማል ተለማምዶ ሰላምንም በጣም ወሳኝ ነገር ነው። እዛ ላይ የሚሰራውን ስራ እየሰራን ግን ልማቱ ለነገ ማለት አይችልም። መስራት አለብን። ልማትን ደግሞ በለመድ ነው በድሮ መንገድ ሳይሆን በጣም በፍጥነት በጥራትና እንደው ፈጠራን አክለንበት እንደውም የጎደለንን ጊዜ የቆዩ ባክሎግ ፈተን ከዓለም መስተካከል እንድንችል በጣም በፍጥነት መስራት አለብን የሚለውን አይ ቲንክ ኢትዮጵያውያን ብቻ ሳይሆን በጣም ሌሎች ብዙ የአፍሪካ ሀገራት መጥተው ሊማሩ የሚችሉበትን ሁኔታ ነው ያየሁት በባህር ዳር። ምክንያቱም የተሰሩ ስራዎች የግብር ይውጣ ስራዎች አይደሉም። በጣም ጥራት ያላቸው ባህር ዳርን ከዓለም አቀፍ ሌሎች ትልልቅ ከተሞች ጋር ሊያወዳድሩ የሚችሉ ከጥራታቸው ከስፋታቸው እህቴ ጫልቱ እንዳለችው የዛሬ ከተማ ብቻ ሳይሆን የነገ ከተማ ስማርት ለማድረግ የተሰራው ስራ በጣም የሚገርም ነው። እንግዲህ እኔ ይሄን በአይኔ አይቼ መሰከርኩኝ። ውስጥ እያንዳንዷ ነገር ስትሰራ ያየ ለውጡን ያየ ቀድሞ የነበረውን ችግር የሚረዳና በተሰሩ ስራዎች ምክንያት ምን ያክል ከአገልግሎት አሰጣጥ እንበለው አጠቃላይ ከተማ ውስጥ ያሉ መሰረተ ልማቶች የሰጡትን ጥቅሞች ያወቀ ህዝብ ደግሞ የሚገርም ነበረ ምስክርነቱ ማለት ነው። ልማቱን በጣም ነው የሚመሰክረው ህዝቡ። የሰላሙ ነገር መጠበቅ አለብን፣ እኛው ነን መጀመሪያ ራሳችን ነን፣ እያንዳንዱ ቤት ነው ሰላም ያለው የሚለውን ያነሳል በደንብ አድርጎ። በልማቱ ስራም ቢሆን ህዝቡ የራሱ አስተዋጽኦ ስላለ በደንብ እያንዳንዷን ቆጥሮ ነው የሚያውቃት። ቀጥሎም ለሚኖረው ስራ ህዝቡ ራሱን በዛው መጠን የሚገባውን ለመወጣት ቃል የሚገባበትና በደንብ አድርጎ የተሰሩ የልማት ስራዎችን እውቅና ሲሰጥ ነው ያየሁት ማለት ነው። መልካም አመሰግናለሁ ዶክተር እንዳሻው። ሰመራም ደግሞ እንደዚሁ በደንብ የሚገለጽ አሁን ቅርብ ጊዜ እየተመረቀ የኮሪደር ልማት ያላት ከተማዋም እድገቷ እየተፋጠነ እንደሆነ መመልከት የምንችላት ከተማ ነች። ህዝቡ ከእናንተ ጋር በነበረው ቆይታ ይሄንን በምን መልኩ ተረድቶታል ልንል እንችላለን? አጠቃላይ የውይይታችን መንፈስ በሀገር ደረጃ ያወጣናቸው ፖሊሲዎች፣ ስትራቴጂዎች መሬት ነክተዋል ወይስ አልነኩም የሚል ነገር ዋና የምናረጋግጠው ጉዳይ ነው። ይሄ ህዝብ ውይይት እንደ ሊትመስ ፔፐር ነው የምንወስደው፣ እንደ ቼክ አፕ ነው የምንወስደው። ቼክ ስናደርግ በየቦታው ያሉ ውይይቶችንም ተመልሰን በጋራ ገምግመናል። ያረጋገጥነው ነገር የያዝናቸው ፖሊሲዎች፣ ስትራቴጂዎች ከላይ ጀምሮ ታች ድረስ ወርደው እየተፈጸሙ መሆናቸውን አረጋግጠናል። በዚሁ መሰረት ሰመራ ላይ በመጀመሪያ ያየሁት የኮሪደር ልማትና የአንድ ማዕከል አገልግሎት ነው። የኮሪደር ልማቱ በእውነት በጣም ጥሩ ነው። የኮሪደር መሰረታዊያን የሚባሉ ጉዳዮች አሉ። ለምሳሌ የሳይክል መንገድ፣ ግሪነሪ፣ አልፎ አልፎ ይሄ የልጆች የሚዝናኑበት ቦታ፣ ፋውንቴን የመሳሰሉት ጉዳዮች በጣም በተሟላ መንገድና ስታንዳርዱን በጠበቀ መንገድ እየተሰራ ነው ያለው። ሰመራ የአየር ባህሪው ትንሽ ሞቃታማ ነው። ይሄ ኮሪደር ልማት ሲሰራ በግሪነሪ ሲታጀብ፣ በውሃዎች እና በመሳሰሉት ነገሮች ሲታጀብ እጅግ በጣም ለቱሪስቶች ማራኪ ይሆናል ብዬ ነው የማስበው። እኔም በምጎበኝበት ወቅት ወደዛ አካባቢ የሚሄዱ ቱሪስቶች ተመልሰው አካባቢውን ሲያዩ አይተናል። ይሄ ብቻ ሳይሆን ከሰመራ ከተማ 6 ኪሎ ሜትር አካባቢ ወጣ ብለው ትልልቅ እርሻዎች አሉ። በጣም ትልልቅ እርሻዎች እንደዛ በአካባቢው ላይ አይታወቅም ነበር ከዚህ በፊት። ያን የመሰለ ውሃ በአካባቢው ላይ እየሄደ ብዙ መሬቶች ግን ጾም ያድሩ ነበረ። አሁን በጣም ጥሩ እርሻዎች በትራክተር በመጠቀም
የተለያዩ ቴክኖሎጂዎችን በመጠቀም እየሰሩ ነው። ሽፋኑም ጥሩ ነው፣ ሲታይ ሽፋኑም ጥሩ ነው። ሌላ አራተኛ በጉብኝት የሸፈንኩት ቦታ የወተት እርባታ ነው። ይሄ ወተት እርባታ የሌማት ትሩፋት አካል ነው። ሌማት ትሩፋት ደግሞ አንደኛው የቤተሰብ ብልጽግና የምናረጋግጥበት ነውና ሰመራ አካባቢ እንደሱ አይነት ልምድ አልነበረም። ሰው ተጉዞ ነበር ያሉትን እንስሳቶች ያሉትን ነገሮች በማጓጓዝ ነበር የሚጠቀመው። አሁን አንድ ቦታ ሰፍሮ ወተት በደንብ አዘጋጅቶ ለከተማው ሕዝብ በደንብ የሚያቀርብ የወተት ቦታዎችንም አይተናልና እነዚህ ያነሳዋቸው ነገሮች እጅግ በጣም ተመጋጋቢ ናቸው። ሄደው መጨረሻ ላይ እንፈጥረዋለን የምንለው የቤተሰብ ብልጽግና፣ የማህበረሰብ ብልጽግናና የሀገር ብልጽግና ለማረጋገጥ በጣም ቤዚክ ወይም መሰረት ናቸው ተብሎ ነው የሚወሰዱትና እኔ ከሰራውበት አካባቢ ሳነጻጽረው ጥሩ ሄደዋል ብዬ ነው የገመትኩት እና እኔም ልምድ ወስጄ መጥቻለሁ። መልካም ነው፣ አመሰግናለሁ በጣም ዶክተር ቢቂላ። የሚዛን አማን ነዋሪዎችን ስሜት ቅድም በደንብ ሰዎቹ የነበራቸውን ተሳትፎ በደንብ አድርገው ሲገልጹልን ነበር። ስለዚህ ወደ ሌላ ጥያቄ ልለፍና ከእርሶ ጋር ቢታረሙ መሻሻል አለባቸው፣ አፋጣኝ ምላሽ ይፈልጋሉ ያላቸው በርካታ ጉዳዮች ነበሩ። በእርግጥ እንደየ አካባቢው ሊለያይ ይችላል፣ ግን በዋናነት የተወሰዱ ጥያቄዎችና ጎልተው የወጡ እንደ ችግር የታዩ ነገሮች ምን ነበሩ? ከዋጋ ንረትና ከኑሮ ውድነት ጋር የተገናኘው ነገር ሰው በብዛት ያነሳው ጉዳይ አድርገን ነው ያየ ነው ማለት ነው። ስለዚህ ስራ እየተሰራ ነው፣ መሰረተ ልማት እየተስፋፋ ነው፣ ሀገር እያደገች ነው። ነገር ግን የኑሮ ውድነቱ አልተስተካከለልንም። ይሄን መንግስት ሊያይልን ይገባል። በተለይ ለኑሮ ውድነቱና ለዋጋ ንረቱ መባባስ ምክንያት የሆኑ ነገሮችን መንግስት በመቆጣጠርና በማስተካከል በዜጎች ላይ ጫና እየፈጠረ ያለውን የኑሮ ውድነት ችግር መንግስት ሊያይልን ይገባል፣ ሊያርምልን ይገባል ያላቸው ነገሮች አሉ ማለት ነው። ከዚህ አንጻር ለይቶ የሚያነሳቸው አሉ። ለምሳሌ ከነዳጅ አቅርቦት ጋር የተገናኘ ከሚዛን ከአዲስ አበባ ከ500 ኪሎ ሜትር በላይ ርቆ እንደመገኘቱ መጠን የፋብሪካ ውጤቶች የሆኑ እቃዎች መወደድ ከትራንስፖርቱ ጋር ይገናኛል እሱ እና ከዚህ ጋር የተገናኙ የኑሮ ውድነት ጉዳዮች ዋና ጉዳዮች ነበሩ ማለት ነው። ሁለተኛ ከአገልግሎት አሰጣጥ ጋር ያሉ ችግሮችን ያነሳል። አገልግሎት አሰጣጥ መንግስት ይህን ጉዳይ እውቅና ሰጥቶ ለማረም ለማስተካከል ጥረት እያደረገ ቢሆንም አሁንም ገና ያልተፈታ ችግራችን ነው። በየቦታው አገልግሎት ለማግኘት እንቸገራለን፣ እንመላለሳለን እና በቀልጣፋና ጥራት ያለው እኛን መሰረት ያደረገ ክብር ያለው አገልግሎት እያገኘን አይደለም። መንግስት ይህን ሊያይልን፣ ሊያስተካክልልን፣ ሊያርምልን ይገባል የሚል ያነሳሉ። ሶስተኛው በአጠቃላይ የመልማት የማደግ ፍላጎት ጋር የተገናኙ ጥያቄዎች ናቸው። አንዱ የመሰረተ ልማት ጥያቄ ነው። የመሰረተ ልማት ጥያቄ በሚገባ ጎልቶ የወጣ የህዝብ ጥያቄ ነበር ማለት ይቻላል። ከዚህ ጋር በተገናኘ የመንገድ ጥያቄ መንገድ የዋና መንገድ ጥያቄም የውስጥ ለውስጥ መንገድ ጥያቄዎችንም ይጠይቃል ማለት ነው። የከተማ እና የከተሜነት ስነ ልቦናው ከፍ እያለ ከመምጣቱ ጋር በተያያዘ የውስጥ ለውስጥ መንገዶች እንዲሰፉለት፣ መንገዶች እንዲገናኙለት እና የከተማነት ኳሊቲውን የጠበቀ እድገት እንዲኖር የመፈለግ ነገር አለ ማለት ነው። ህዳሴን የሚያክል ግድብ አስመርቀናል፣ ደስ ብሎናል፣ እንደ ሀገር ከፍ ብለናል። ነገር ግን አገልግሎቱ ደግሞ በየቤታችን መድረስ አለበት። በየአካባቢ የመብራት መቆራረጥ ያጋጥመናል፣ የኢኮኖሚ እንቅስቃሴዎችን ይጎዳብናል እና ስለዚህ እንደ ሀገር ያገኘነው በመብራት ኃይል አቅርቦት ያገኘነው ስኬት በየቤቱ ደግሞ በማድረስ ያ በደንብ ተጠቃሚነታችን ሊረጋገጥ ይገባል የሚል ይነሳል። አንዳንድ ቦታ ደግሞ የውሃ አቅርቦት ማነስ፣ የውሃ መቆራረጥ እና ይህን የመሳሰሉ ጥያቄዎች ይነሳሉ። ሁሉም ማለት ይቻላል የማደግ የመለወጥ ወደ ብልጽግና የመሸጋገር ከዚህ ከሀገር እየተመዘገበ ካለው የብልጽግና ስኬቶች ደግሞ በቤተሰብ ደረጃና በግለሰብ ደረጃ ከልማቱ ትሩፋት ተጠቃሚ የመሆን ጥያቄዎች ናቸው የተጠየቁት ማለት ነው። እነሱን በልካቸው መዝግበን ይዘናል። ለህዝብ ጥያቄ እውቅና ይሰጣል። ቅድም እንዳልኩት የመደመር መንግስት የሚያዳምጥ መንግስት ነው። ለህዝብ ጆሮ የሚሰጥ መንግስት ነው። ከልቡ የሚሰማ መንግስት እንደመሆኑ መጠን በቀበሌ ደረጃ ሊፈቱ የሚችሉ ህዝብና የቀበሌ አመራር አንድ ላይ ተባብሮ አቅም አስተባብሮ ሊፈቱ የሚችሉ አሉ።
የከተማ አስተዳደሩ ደግሞ እንደ ከተማ አስተዳደር አቅዶ ጊዜ ወስዶ በእቅድ አካቶ ሪሶርስ ሞቢላይዝ አድርጎ መፍታት ያለባቸው ጉዳዮች አሉ። በክልል ደረጃ ሊፈቱ የሚችሉ በክልል እቅድ ውስጥ ተካተው ሪሶርስ ተፈልጎላቸው ሊፈቱ የሚችሉ በክልል የስራ ድርሻ ውስጥ የሚካተቱ አሉ። እንደ ፌዴራል መንግስት ደግሞ አቅም በፈቀደ መጠን እያቀድን የምንፈታቸው አሉ። ሌላ ደግሞ ህዝብ ሊገነዘባቸው የሚገቡ ጊዜ ሊሰጠን የሚገባ ኢኮኖሚ ሲያድግ ሀገር አቅሟ ሲጠናከር በዛ ደረጃ ለመፍታት ስንችል የምንፈታቸው ደግሞ ገዘፍ ያሉ ጥያቄዎችም የቀረቡበት ነው ማለት ነው። መልካም ዶክተር ፍጹም የተለዩ ምን ጥያቄዎች ተነሱ ባህር ዳርና በአካባቢው ካሉ ሰዎች? እንግዲህ እነዚህ ጥያቄዎች ባህር ዳርም ዶክተር ቢቂላ ያነሳቸው ጥያቄዎች ባህር ዳርም የተነሱ ናቸው። በዚሁ የሚጠቃለሉ ሆነው ግን እንደየአካባቢው ተጨባጭ ሁኔታ የሚነሱ ነገሮች አሉ አይደለ? ከዛ አኳያ ባህር ዳርና በአካባቢው የተነሱ ጥያቄዎች ውስጥ የሰላም ጥያቄ አንዱ ነበረ። የሰላምና የጸጥታ ጥያቄውን ሲያነሳ ህዝቡ ቅድም እንዳልኩት ኤክስተርናላይዝ አድርጎ መንግስት ሰላምን እንደው ቁጭ ያድርግልን እዚህ ጋር አምጥቶ የሚል ሳይሆን የተገኘውን ውጤት በማድነቅ መንግስት ለሰላም በሩ ክፍት መሆኑን ታጣቂዎች በሰላም ወደ ህዝብ መቀላቀል እንዲችሉ የዘረጋውን የሰላም እጅ እና የከፈተውን በር በማድነቅ ያ ተጠናክሮ እንዲቀጥልልን የማለት ከዛ ባሻገር ግን በዚህ በሰላም እጦቱ ውስጥ የአንዳንድ አመራሮች ሚናም እንዳለበት ያ መፈተሽ እንዳለበት ልማት ራሱ ሌላ ልማት ዲማንድ ይፈጥራል፣ ፍላጎት ይፈጥራል እና የተሻለ ነገር ሲያይ ሁላችንም የሰውን ባህሪ አይደለ ተጨማሪ ነገር እዚህ ጋር የደረሰው እኔ ጋር የሚድረሰኝ ማለት ፍላጎቶች አሉ። የአገልግሎት አሰጣጥ እንግዲህ እንደ መንግስት አክኖሌጅ አድርጎ መንግስት በቃ ይሄ ትልቁ ክፍተታችን ያልመለስ ነው በአግባቡ ያልመለስ ነው በማለት እየተሰራ ያለ መሶብ አንድ ማዕከል አገልግሎት የዛ ምላሽ አንዱ አካል ሆኖ ግን ገና ብዙ የሚቀሩ እንዳሉ ህዝቡ ነግሮናል። እንግዲህ ባህር ዳር ህዝብም ይሄን አንስቷል ማለት ነው። ዶክተር እንዳሻው ያው ተመሳሳይ ነገሮች እንደሚኖሩ ጠብቃለሁ። እርስዎ በነበሩበት በሰመራና በአካባቢውም የተለየ ነገር ነበር? የተለየ ጥያቄ? ተመሳሳይ ነው። ከልማት አንጻር የመንገድ ጉዳይ አንስተዋል። ከውሃ ጋር የተያያዙ ጉዳዮች አንስተዋል። እንዴት እንደሚፈቱም እዛው ላይ ማብራሪያም ተሰጥቷል። የተወሰኑ ደግሞ ማስታወሻ ተይዞባቸዋል። ከማህበራዊ አገልግሎት አንጻር የአዳሪ ትምህርት ቤት፣ አካል ጉዳተኞች አገልግሎት መስጫ የመሳሰሉት አንስተዋል። በተለይም ያነሱት እነሱ አካባቢ የህገወጥ የሰው ዝውውር አለ። ይሄ ህገወጥ ሰው ዝውውር ትንሽ መልክ መያዝ መቻል አለበት። ይሄን ከስራ እድል ፈጠራ ጋር ነው አያይዞ ያነሱትና ይሄ በደንብ ማኔጅ ቢደረግልን ብለው አንስተዋል። ሌሎች የተነሱት ተመሳሳይነት ስላላቸው በሱ ማጠቃለል የተሻለ ይሆናል ብዬ ወስዳለሁ። መልካም ወይዘሮ ጫልቱ የሚያነሱት ካለ እዚህ ሀሳብ ላይ በእርግጥ ገዢ ናቸው የተነሱ ሀሳቦች ተመሳሳይነት አላቸው። ሆሳና አካባቢ በተለየ መንገድ ያነሱት ከሰላም አኳያ ሰላም በጣም ከበፊቱ የተሻሻለበትን መንገድ አንስተዋል። ሰላም ሲሉ ግን እዛ አካባቢ ላይ ስላለው ሳይሆን ሌላ ክልል ላይ የሰላም እጦት ካለ ለኑሮ ውድነቱ የራሱ አስተዋጽኦ የሚያበረክት ስለሆነ የሰዎች እንቅስቃሴ ላይ ገደብ አለው። የቁሳቁስ እንቅስቃሴ ላይም እንዲሁ ስላለው መፈታት አለበት። እኛ ደግሞ ከጎናችሁ እንቆማለን የሚል አንድ መሰረታዊ ጥያቄ አንስተዋል። በዋናነት ደግሞ ሌላው ያነሱት ክልሉ ላይ ወይንም ደግሞ ከተማው ላይ ከፍተኛ የስራ አጥነት አለ። ይሄን የስራ አጥነት መገለጫው አንዱ ከፍተኛ ፍልሰት ኢሌጋል በሆነ መንገድ ወደ ውጪ የሚፈልሱ በህገ ወጥ በሆነ መንገድ አሉ። ይህንን ማስታገስ ያስፈልጋል። ለዚህ ደግሞ እንደ መፍትሄ ብለው ያስቀመጡት ኢንዱስትሪ ፓርክ ሊገነባልን፣ ትላልቅ ፋብሪካዎች ሊገነቡልን ይገባል የሚል አንስተው እኛ በሂደት ተነጋግረን ትላልቅ ግዙፍ ፋብሪካዎች በመከፈታቸው የኢንዱስትሪ ፓርክ በየክልሉ በመከፈቱ ብቻ ሳይሆን መሰራት ያሉባቸው በተለይ ከሙያ አኳያ በተለይ ከማይንድ ሴት አኳያ ሰው ወደ ውጭ ሀገር ሳይሄድ ሎካሊ ለውጥ ማምጣት እንደሚችል በአብነትም እያስደገፍን ጭምር
ክልሉ ደግሞ ከማህበረሰቡ ጋር በጋራ በመሆንም በክልሉ አቅም ሊሰሩ የሚገቧቸው መሰረታዊ ጉዳዮች እንዳሉ በጋራ አንስተን መክረን ተግባብተናል። ሁሉ ነገር በአንድ የሚመለስ ሳይሆን በአጭር ጊዜ ይሄን እንመልሳለን፣ በመካከለኛ ጊዜ፣ በረጅም ጊዜ ብለን የተነጋገርናቸው ጉዳዮች አሉ። እንዳው ባላነሳ ቅር እንዳይላቸው ብዬ የምለው ክቡር ፕሬዚዳንቱ በዚሁ ስላሉ የአየር ማረፊያ መሰረታዊ ጥያቄ አንስተዋል። ሪሊ የሚገባው ነው፣ ዲዘርቭ የሚያደርግ ነው። በፊት በነበረው አጠያይቅ ህዝብ እከሌ ዞን የሄደው መሰረተ ልማት እኔ ጋር ለምን አልመጣም ነበር የሚባለው። አሁን ግን ስለሚገባም ጭምር የጠየቀበትና እድገቱም ያንን ዲማንድ የሚያደርግም ስለሆነ ነው ብለን ተግባብተን፣ ግን ደግሞ ሀው ፓርቱን ቁጭ ብለን ተነጋግረን አቅደን የምንመልሰው ነው የሚለውን ተግባብተናል። መንግስት ደግሞ በራሱ ሂደት ምላሽ ይሰጥበታል ብዬ አስባለሁ። ተመሳሳይነት አላቸው። እርስዎ ጋር ልቆይና የመጨረሻ ሀሳብ እናደርገዋለን። ይሄኛውን በርካታ ሀሳቦች ነው የተነሱት በበጎ ጎን እንደዚሁ ደግሞ መሻሻል ያለባቸውን ጨምሮና በቀጣይ አመራሩ የህዝብን ችግር እያዳመጠ ለመፍታት የጀመራቸውን ስራዎች ከማጠናከርና በጋራ ለመስራት ከማስቻል አኳያ ምን እድል ይዞ መጣ፣ ምን ድምዳሜ ላይ ተደረሰ የሚለውን ሀሳብ ያንሱልን። ሁሉ ሰው የሚቀርብለትን ጥያቄ ከአሁን በፊት እንግዲህ ለሴክተሩ እናሳውቃለን፣ እንዲህ አይነት ችግሮች አሉ ተብለው ሲነሱ ማስታወሻ ይያዛል፣ ለሴክተር እናስተላልፋለን፣ ሴክተር ምላሽ ይስጥበት የሚል አፕሮች ነበር። ዛሬ ላይ ግን ሁሉ አመራር ኢኳሊ እኔ ስለ ከተማና መሰረተ ልማት ማቀውን መረጃ ሌሎቹም በተመሳሳይ ያውቃሉ ማለት ነውና ይሄ በዚህ ደረጃ ላይ ነው ያለው ብለው የሚያነሳበት መንገድ አለ። ይሄ አመራሩን አቅም ለመገንባት የተካሄደበት መንገድና ሪሊ ተግባራዊ ለማድረግ የሚካሄድበት እንቅስቃሴ ኦሬዲ ትክክለኛ ቻናል ተፈጥሮለት እየሄደ ነው የሚለውን ነገር ማንሳት ፈልጋለሁ። በሌላ መንገድ ከአሁን በፊት ብዙ ጊዜ ያው ህዝብ እናወያያለን፣ በተለይ ከለውጡ በፊት የተወሰነ ጊዜ ነበርና ያሁኑ ለየት የሚያደርገው መጀመሪያ አንድ አካባቢ ላይ ሲኬድ ምን ጥያቄ ተጠይቆ ነበረ፣ ለዛ ጥያቄው ደግሞ የአካባቢው ማህበረሰብ ምን ምላሽ ሰጠ፣ የትኛው በፕሮግረስ ላይ ያለ፣ የትኛው ለወደፊት ታስቧል፣ የትኛው ምላሽ አግኝቷል ብሎ ገና ህዝብ ለማወያየት ዝግጅት ስናጠናቅቅ የመጀመሪያ የሚቀርበው ከተማ መስተዳድር ላይ ከሆነ ጥያቄ ተነስቶ የነበረው ባለፈው ውይይት 5 ጥያቄ መሰረታዊ ተነስቷል። ለአምስቱ 1 2 3 4 5 ተብሎ ምላሽ ተሰጥቶ ያ ሪፖርት ከተደረገ በኋላ ነው ወደሚቀጥለው የምንሄደው ማለት ነው። ይሄ ማለት ህዝቡ ጋር አጠቃላይ የፈጠረው እንድምታ ምንድነው? እየተደመጥን ነው፣ ለይስሙላ አይደለም። መንግስት ደግሞ የያዘውን ይፈታል። ታማኝ መንግስት ነው። መንግስት ጆሮ የለው የሚባል ከነበረበት ዛሬ ጆሮም አይንም አለው፣ ደግሞ በጣም ቅርብ ነው። እዚህ ካልተፈታ እዛ ይፈታል የሚል ከፍተኛ ትረስት ተፈጥሯል። ከፍተኛ እምነት ተፈጥሯል። ዛሬ እየሰራን ያለነው ስራ ደግሞ የበለጠ ስንቅ ሆኖታል። ህዝቡ ችግር ላይ ያላችሁ ነው ይሄን የመሰለ ሰክሰስፉል ስራ የሰራችሁትና ከጎናችሁ ነን የሚል እጅግ የሚያነቃቃ ስሜት የነበረበት ነው። መልካም ዶክተር እንዳሻው ህዝባዊ ውይይቶቹ የህዝቡን ችግር ለመፍታት ለምሰሩት ስራ ለመንግስት ምን አቅም ይጨምርለታል ብለው ያስባሉ እርስዎ? 2018 ከተስፋ ብርሃን ወደሚጨበት ተስፋ ብለናል። ይሄ የሚጨበት ተስፋ በደንብ ያየንበት አመት ነው። ከህዝብ ጋር ሆነን ነው። 2023 አካባቢ በአፍሪካ ካሉ ጥሩ ሀገሮች ወደፊት እንገኛለን ብለን እናስባለን። 30-40 በዓለም ካሉ ሀገሮች አርአያ ሆነን እንገኛለን ብለን እናስባለን። እነዚህን ሁሉ ስራዎች ለማሳካት ህዝብን ነው መሰረት አድርገን የምንንቀሳቀሰው። አሁን ከውይይቱ የተረዳ ነው። ከዚህ በፊትም ቀድመን ተረድተናል። ጉዳዮችን ዛሬ አይደለም የተረዳ ነው። አጠቃላይ የማኒፌስቶችን ስናወጣ፣ ፕሮግራሞቻችንን ስናወጣ፣ ፖሊሲዎቻችንን ስናወጣ ህዝብን መሰረት ያደረገ ስራዎች የምንሰራ ከሆነ በኢትዮጵያ ውስጥ የምናስባቸውን ጉዳዮች እናሳካለን ብለን ነው የተነሳ ነው። ይሄ ውይይት ደግሞ በአጋጣሚ የሁሉም ቦታ ውይይቶች ቀደም ብለን ገምግመናል፣ በጋራ ገምግመናል። ይሄ ውይይት ደግሞ እዚህ አሁን በተወሰኑት ከተማዎች ተከናውኖ የሚቋረጥ አይደለም። በሁሉም የኢትዮጵያ ከተማዎች የሚቀጥል ውይይት ነው። ሰፊ የህብረተሰብ ክፍል ደግመን እናገኛለን ብዬ አስባለሁ። ከዚህ አንጻር ምን ላይ ነን የሚለው ነገር በደንብ ነግሮናል። ምን ላይ ነው ያለ ነው? ህብረተሰቡ ምንድነው ከኛ የሚፈልገው? የጎደለው ነገር በየአካባቢው ምን ይመስላል? የአመራር ስርዓታችን ምን መሆን መቻል አለብን? የአመራር ስርዓታችን ላይ በደንብ ነግሮናል።
ሌላው ከህዝብ ጋር ያደረግነው ውይይት ህዝብና መንግስት ያለውን ጥምረት በደንብ እያሳዩ የምንሄድበትን ጉዳይ መሆኑን በደንብ አስረድተንበታል፣ ተረድተንበታል። በቂ ሀሳብም ሸምተን መተንበታል። መልካም ነው። ዶክተር ፍጹም ህዝብ መንግስት ይመልስልኛል ብሎ አምኖ የተለያዩ ጥያቄዎችን አንስቷል። ማድነቅ ያለበትንም እንዲሁ አድንቋል። በነበሩት የውይይት መድረኮች ላይ ይሄ መሆኑ ለመንግስት ምን ይጨምርለታል? ህዝብ በአካባቢው ካሉ አመራሮች ጋር ካለው መዋቅር ፊት ለፊት ሆኖ መንግስት መጥቷል ብሎ እንግዲህ በሄድንበት ይሄ ነገር ተሰርቷል፣ ይሄ ይጎላል ብሎ ማለቱ መንግስት መፈጸሚያ አቅሙን እንዲያሰላ መንግስት ያቀደውን እቅድ የሚፈጽሙለትን አመራሮቹንና የመንግስት ሰራተኞችን የበለጠ እንዲቀርጽ ተጠያቂነትን ለህዝብ ተጠያቂ መሆናችንን ህዝብ ደግሞ እንደዛው በግልጽ ሲናገር ያነቃናል። በዚህም ምክንያት አይደለም ሌላ ተጨማሪ ጥያቄ በሁለተኛነት የሚመጣው ያለውን እቅድ በአግባቡ እንድንወጣ ትልቅ አቅም ይፈጥረዋል ማለት ነው። እንደ ሀገር ሉዓላዊነትን በመሳሪያ ብቻ ነው አቅም ወይም በወታደር አቅም ብቻ ሳይሆን የኢኮኖሚ አቅምም በጣም ወሳኝ እንደሆነ በአንዳንድ ጉዳዮች ራሳችንን መቻል፣ ለምሳሌ ማዳበሪያ፣ ለምሳሌ ኃይል፣ ኢነርጂ በጣም ወሳኝ ስለሆኑ እነዚህንም ህዝቡ በዛው እኩል እንዲገዛ ሀሳቦቹን የማድረግ ያው መንግስት ሀሳቡን ቢያመጣም ማለት ነው። ከዛም ባሻገር እንደ ሀገር በጣም በቁጭት በእያንዳንዱ ቤት የእግር እሳት የሆነውን አላግባብ በሆነ ሴራ ያጣነውን የባህር በር ጉዳይ አገራዊ ብሔራዊ ጥቅም ብለን የምንለውን ይሄንን ለማምጣት መንግስት ሊዱን ወስዶ ህዝቡን ከጎኑ የሚያሰልፈው ነገር እንዳለ ሆኖ ግን መንግስት የህዝብን ፍላጎት የልማት ጥያቄ ምንድነው የሚለውን አጠገብ ሲሄድ ነው መስማት የሚችለውና ለመንግስት የሚሰጠው አቅም ቅድም ላልኳቸው ትልልቅ ጉዳዮች ህዝቡን አሳምኖ ከጎኑ ማሰለፍ አንዱ ሆኖ በየቦታው የሚሰሩ የልማት ስራዎች ግን ህዝቡ የሚጠይቃቸው ትክክለኛ ናቸው። ቅድም እንዳልኩት በጨለማ ከመተኮስ ኢላማውን የሚስት ጉዳይ ከማድረግ ይልቅ በትክክለኛ ኢላማችን ላይ መተኮስ እንድንችል ይሄ ጥያቄ ብሎ የሚለውን እንዲያነሳ እና እኛም በማስታወሻችን ይዘን እንድንመጣ እድል ሰጥቶናል። ትልቅ አቅም የሰጠ ነበር መድረኩ ማለት ነው። መልካም ነው። መግቢያችን ላይ የአራት አላማዎች ነበሯቸው እነዚህ ህዝባዊ ውይይቶች የሚል ሀሳብ አንስተውልን ነበርና ስኬታማም ሆነው እንደተጠናቀቁ ነበር ያነሳ ነውና በአጠቃላይ አላማቸውን ከማሳካት አኳያና ለመንግስት ተገቢውን ግብአት ከማስገኘት አኳያ ምን ግምገማ ላይ ተደረሰ የሚለውን ሀሳብ ለማጠቃለያ ያንሱልን። የመደመር መንግስት ህልም የኢትዮጵያ ህዝብ ህልም መሆኑን ያረጋገጥንበት ነው። በጋራ የጋራ አቋም የጋራ ግንዛቤ ያረጋገጥንበት ነው። በጋራ ቆመን ህልሞቻችንን ለማሳካት የምንችል መሆናችንን ያረጋገጥንበት ነው። ስለዚህ ኢትዮጵያን ቅድም ፕሬዚዳንት እንደሻው እንደሚያነሳው የዓለም የብልጽግና አርአያ አድርገን ለመሳል የጀመርነውን ጉዞ ለማሳካት መንግስት እንደ መንግስት ሚናውን እንዲወጣ፣ ህዝብም ደግሞ እንደ ህዝብ ሚናውን እንዲወጣ የጋራ ግንዛቤ ተመሳሳይ ገጽ ላይ መሆናችንን ያረጋገጥንበት መድረክ ነበር ማለት ነው። የኢትዮጵያ ህዝብ ለማደግ ለመለወጥ፣ ከድህነት ለመውጣት ወደ ብልጽግና ማማ ለመሻገር ያለው ጉጉት፣ ያለው መሻት፣ ያለው ፍላጎት እጅግ በጣም ከፍተኛ ነው። በጣም አንዳንድ ጊዜ እንቅልፍ የሚነሳ ነው ማለት ነው አመራሩ። ስለዚህ ይህን የተገነዘብንበት ነው። አላማውን ያሳካ ነበር ብሎ መናገር ይቻላል። አንደኛ ከዚህ በፊት የተሰሩ ስራዎችን እንደ ዋነኛ መነሻ መሰላል ተጠቅመን ወደሚቀጥለው የስኬት ደረጃ፣ የድል ደረጃ፣ የአፈጻጸም ደረጃ ከፍ ማድረግ አለብን የሚለውን ህዝቡ ተገንዝቦ ያነሳበት ነው። በዚህ መቆም የለብንም የሚል ነው። ለምሳሌ ዋናዎቹ የከተሞቹ አካባቢዎች ኮሪደር ሆነዋል። አሁን ደግሞ ኮሪደሩ ወደ ውስጥም ጭምር ይስፋፋ ያለበት ነው ማለት ነው። ምንም መቆም አንችልም ማለት ነው። እንቅልፍ የሚነሳ ነው ያልኩት ለዛ ነው። ይሄን ተገንዝበናል። መንግስት የልማት እቅድ አቅዶ ራዕይ ሰንቆ በሚንቀሳቀስበት ጊዜ ቶሎ የሚጋራ፣ ቶሎ የራሱ የሚያደርግ፣ ቶሎ አብሮ የሚሰለፍ ህዝብ እንዳለ አረጋግጠናል። ይሄ በጣም ተስፋ የሚሰጥ ልብ የሚያሞቅ በጣም ትልቅ አቅም የሚሆን ነው ለመደመር መንግስት አመራሮችና አባላት ማለት ነው።
ይህን ተገንዝበናል። ከዚህ ጋር በተያያዘ እንደ አገር የተያዙ ማክሮ የሆኑ በጣም ትላልቅ ህልሞቻችን ትላልቅ ፕሮጀክቶቻችንን ለመፈጸም መንግስት የጀመራቸውን ስራዎች ህዝቡ ከጎኑ ቆሞ እንደሚደግፍ በገንዘብ በእውቀት በአይነት እንደሚደግፍ ያረጋገጠበት ነው። ይህን ያየንበት ነው ማለት ነው። እንደ ሀገር የተጀመሩ ትላልቅ ሜጋ ፕሮጀክቶቻችን የጉባ ብስራቶች ብለን የያዝናቸውን ትላልቅ ፕሮጀክቶቻችን ማስፈጸም እና ከግብ ማድረስ እንደተጠበቀ ሆኖ በአካባቢው ደግሞ እዛው ከተማ ውስጥ ደግሞ የሚሰሩ የልማት ስራዎችን ለማከናወን ለማሳካትና የህዝቡን መሰረታዊ ጥያቄዎች ለመፍታት የአካባቢው መንግስት የከተማ አስተዳደሩ እና ህዝብ ደግሞ በጋራ መቆምና በጋራ ያላቸውን አቅም አስተባብሮ መፍታት እንደሚችሉ ያረጋገጥንበት ነው ማለት ነው። ለምሳሌ በርካታዎቹ ቅድም የምናነሳቸው የህዝብ ጥያቄዎች ከፌዴራል መንግስት ብቻ ሳይሆን በአካባቢው ያለ የከተማ አስተዳደርና ህዝቡ በጋራ ቢሆኑ የሚፈቷቸው ናቸው። ለምሳሌ የውስጥ ለውስጥ መንገድን ማስፋፋት፣ የውሃ እጥረትን መቅረፍ፣ የአገልግሎት ሁኔታን ማሻሻል እና እዛው አካባቢ በሚሰሩ ስራዎች አሁን እያጋጠመ ያለውን የኑሮ ውድነት መቅረፍ እዛው ያለው የአካባቢው አስተዳደርና ህዝቡ በጋራ ቆመው በጋራ አቅደው መስራትና ማሳካት የሚችሏቸው መሆኑን ያየንበት ነው ማለት ነው። የቤት ስራ የወሰድንበት የቤት ስራ የሰጠንበት ከህዝብ አንጻር መሰጠት የሰጠናቸውና የተግባባንባቸው የቤት ስራዎችም አሉ ማለት ነው። ለምሳሌ ህዝቡ የኢትዮጵያ እድገትና ብልጽግና ዋነኛ ሞተር መሆን አለበት። ህዝብ ያልተሳተፈበት፣ ህዝብ የራሱን ሚና ያልተጫወተበት፣ በግንባር ቀደምትነት ሚናውን ያልተወጣበት ልማት አይሳካም። ይሄን በሚገባ መገንዘብ ያስፈልጋል። ከዚህ አንጻር ህዝብ 1-3 ቦታዎች ላይ የራሱን የቤት ስራ መወጣት እንዳለበት በየመድረኮቹ አንስተናል። መግባባትም ተደርሶባቸዋል ማለት ነው። አንዱ እድገት ማለት ምርትና ምርታማነት ነው። ብልጽግና ማለት ማምረት ነው፣ ማደግ ነው። ከዚህ አንጻር ህዝቡ እኔም መንግስት የሚያደርገውን ጥረት ከግብ እንዲደርስ ከተፈለገ እኔም ሙሉ ጊዜን ሙሉ ጉልበቴን ሙሉ አቅሜን አስተባብሬ መስራት አለብኝ ማልማት አለብኝ የሚለው ላይ እያንዳንዱ የህብረተሰብ ክፍል ሚናውን መጫወት አለበት የሚል ነው። ሁለተኛ የሰራ ደግሞ እያንዳንዱ የህብረተሰብ ክፍል ከሚሰራው የመቆጠብ ቁጠባን ከፍ የማድረግ የቆጠበውን ደግሞ ቀስ በቀስ ወደ ኢንቨስትመንት እያሸጋገረ በግለሰብ ደረጃና በቤተሰብ ደረጃ የራሱን ብልጽግና የራሱን ከድህነት የመውጣት እንቅስቃሴ እንዲሁም ከደረጅነት የመላቀቅ ጥረቶቹን እያረጋገጠ የሚሄድ ከሆነ ሰው እንደ ሰው የከተማ ነዋሪው እንደ ከተማ ነዋሪ የሚሄድ ከሆነ ሀገር ከችግር እየተላቀቀች ትመጣለች። ይሄ እጅግ በጣም ወሳኝ ነው። ስለዚህ መስራት፣ መቆጠብ፣ ወደ ኢንቨስትመንት ማሳደግ፣ የራሱን ኢኮኖሚ ማሸጋገር እንዲሁም ደግሞ የመንግስትን ገቢ በሚገባ በሰራው ልክና በህግና ስርዓት በተቀመጠው መንገድ የመንግስትን ገቢ በሰዓቱና በስርዓቱ መንገድ መክፈል እጅግ በጣም ተገቢ ነው። አገር የሚያድገው ዜጎች በሚከፍሉት ገቢ ነው። ይሄን የሚወጣ ከሆነ ሀገር እያደገች ትመጣለች። አሁን በተለያየ መንገድ የተነሱ የህዝብ ጥያቄዎችም እየተመለሱ የሚመጡት በዚህ መንገድ ነው ማለት ነው። እሱ ብቻም አይደለም። አሁን ያለውን የሰላምና የሀገራችን የመረጋጋት ሁኔታ ዘላቂና አስተማማኝ ሰላም ከማስፈን አንጻር ዜጎች በያሉበት ቦታ ሁሉ ሚናቸውን መጫወት አለባቸው የሚል እምነት አለኝ። የኢትዮጵያ ሰላም ማለት የእያንዳንዱ ዜጋ አስተዋጽኦ ያለበት ነገር ነው። የሀገራችን ታሪካዊ ጠላቶችም ሆነ የባንዳዎችና የባዳዎች ጥምረት የህዝቦችን ሰላም ማናጋት ላይ ትኩረት ያደርጋል። ዜጎቻችንን በሃይማኖት፣ በብሔር፣ በማንነት፣ በጎሳ በተለያዩ መንገድ ማጋጨት ላይ መሰረት ያደረገ አቅጣጫ ነው የሚከተሉት ታሪካዊ ጠላቶቻችን። ለዚህ እምቢ የሚል ማህበረሰብ፣ እምቢ የሚል ዜጋ መፈጠር መቻል አለበት። ከዚህ አንጻር እንደተለመደው የወንድማማችነት የአብሮነት እና ለሰርጎ ገብ አፍራሽ ኃይሎች እምቢ የሚል በጋራ የሚቆም በወንድማማችነት የሚቆም በብሔር የማይከፋፈል በሃይማኖት የማይከፋፈል በጎሳ የማይከፋፈል በሌላ የማንነት አውዶች የማይከፋፈል ማህበረሰብ እጅግ በጣም ወሳኝ ነው ማለት ነው። ይሄ ከሆነ ነው የሀገራችን ሁለንተናዊ ብልጽግና የሚሳካው የሚል ስለሆነ እኛም እንደ መንግስት እንደ መደመር መንግስት ኃላፊነቶቻችንን ቆጥረን ወስደናል። ዜጎች ደግሞ በያሉበት ቦታ መወጣት ያለባቸውን ሚና ደግሞ እና የቤት ስራ ቆጥረን የሰጠንበት ነው ማለት ነው።
መልካም ነው። እጅግ በጣም ነው ማመሰግነው። በርካታ ሀሳቦች የተነሱባቸው ከ25 በላይ መድረኮች አዲስ አበባ ደግሞ 11 ክፍለ ከተማ ላይ የተደረጉ ሰፋፊ መድረኮች ነው የተካሄዱት። እነሱን ሀሳቦች ጠቅለል አድርገን ለማየት ሞክረናል። ጥሩ ሀሳብ ነው ያነሳ ነው። እዚህ ድረስ ስለመጣችሁ እንግዶቼ ሀሳብም ስለተጋራን እጅግ አድርጌ አመሰግናለሁ። እኛም እናመሰግናለን። እሺ ተመልካቾቻችን ባለፉት ሳምንታት የተደረጉ ህዝባዊ ውይይቶችን መሰረት አድርገን በውይይቶቹ ላይ ተገኝተው የህዝብ ጥያቄን ሲቀበሉ ምላሽም ሲሰጡ ከነበሩ ከፍተኛ የመንግስት የስራ ኃላፊዎች ጋር ያደረግነው ውይይት የተከታተላችሁትን ይመስል ነበር። ከኛ ጋር ቆይታ ስላደረጋችሁ እጅግ አድርገን እናመሰግናለን። ሰላም ሁኑ።